መምህር ዘላለም ታዬ እንግዲህ ትናንት ምሽት 4 ሰዓት ላይ እንደታሰረ ተገልጿል። መሽ አሳዛኝ ሰበር መረጃ ተሰምቷል። ዲያቆኑ መታሰሩም ተነግሯል። እንግዲህ ያሳሰረውም አንዱ ምክንያት ፌስቡክ ላይ የለጠፈው ይሄ ፖስት ነው እየተባለ ነው። ሁለተኛ ደግሞ ይሄ ስብከቱ ነው እየተባለም ነው። ስለተረፍን ወይ ስለተሰበሰብን ወይኛው ራሳችን እግዚአብሔር እንዴት እንደሚገኝ ስላወቅን ስለሌላው ግድ አይሰጥንም አንልም ክርስቲያኖች። እንጂማ እንደዛ ብንሆን ኖሮ ማን ያሰቃየን ነበር? ማን ይገለን ነበር? ማን እንደፈለገ ሰይፍ እያነሳ አንገታችን ሊያሳርፍብን ነበር? ማንም። እንዲሁ ዝም ብንል እንዲሁ ራሳችንና ራሳችን ብቻ ነው እንጂ ለሌላው አይመለከተንም ብንል ምንም አንሆንም። ግን እንደዛ እንድንሆን ደግሞ ተብለን አልተጠራንም፣ አልተዘጋጀንም። እግዚአብሔር ለዓለሙ ብርሃን እንድንሆን አልጫ ለሆነው ዓለም ጨው እንድንሆን አድርጎ ስላዘዘን ወደድም ጠላንም ለተቀመጥንባት ዓለም ነፍስ መሆን ስላለብን ለምንኖርባት መሬት ከኛ አልፈን ለሌላውም ጭምር እግዚአብሔርን ማየት እንዲችሉ ምክንያት መሆን ስላለብን ስለዛ ብቻ ተብለን እንታረዳለን። ስለዛ ብቻ ተብለን እንገደላለን። ስለዛ ብቻ ተብለን ዋጋ እንድንከፍል እንደረጋለን። ኤኒዌይስ ዋናው ነገር ምንድነው? ለጥያቄ ትፈልጋለህ በሚል ምሽት 4 ሰዓት ላይ ወደ ማዕከላዊ እንደተወሰደ መረጋገጥ ችሏል። በቀጣይ አዳዲስ ኢንፎርሜሽኖችን የማደርስበት የዩቲዩብ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ቪዲዮን ላይክ አድርጉ፣ ሼር አድርጉ ለብዙ ሰዎች እንዲደርስ። ቴንኪው